በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሙታን ተነሳ በታላቅ ኃይልና ሥልጣን ሰይጣንን አሰረው፣ አዳምን ነፃ ወጣው። ከዛሬ ጀምሮ ደስታና ሰላም ሆነ። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ውዳሴና አምልኮ ለእርሱ ይሁን። ዳግም ትንሣኤ ለምን ተባለ? ከትንሣኤ ቀጥሎ ያለው እሁድ በቤተ ክርስቲያናችን ስርዓት ዳግም ትንሣኤ በመባል ይታወቃል። ከሌሊቱ አገልግሎት ጀምሮ ከቅዱስ ያሬድ መዝሙር ጨምሮ አጠቃላይ ምንባባቱና ስርዓተ አምልኮ ቅዳሴው ሁሉ እንደ ትንሣኤ የሚከናወንበት ዕለት ነው። አብጽሕ ኩሎ ከመ ሥርዓተ ትንሣኤ ስለሚል አገልግሎቱ ሁሉ እንደ ትንሣኤ ይፈጸማል። ልዩ የሚያደርገው ነገር ቢኖር ከቅዳሴው በኋላ የዮሐንስ ወንጌል ምዕራፍ 17 ይነበባል። ይህ ምዕራፍ እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርሁ በማለት ጌታችን ኢየሱስ ክርስቶስ ወደ ባሕርይ አባቱ ወደ አብ የጸለየበት ክፍል ነው። ሁላችንም ለእርሱ ክብር መኖር እንድንችል እግዚአብሔር ይርዳን። ሌላው ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው በማለት ስለ ደቀ መዛሙርቱና አጠቃላይ ስለ ቤተ ክርስቲያን አንድነት የጸለየበት ምዕራፍም ነው። የዮሐንስ ወንጌል ምዕራፍ 17 ዮሐንስ ወንጌል ምዕራፍ 17ን ማንበብ ይቻላል። እንግዲህ ዳግም ትንሣኤ የሚለውን ሐሳብ ስናነሳ በዕለቱ ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ጀምሮ እንደተገለጸው ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው ይላል። እንግዲህ ይህ የመጀመሪያው ወይም ከሳምንቱ ፊተኛው ነው የሚለው። ይሄ በትንሣኤው የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስ የመጀመሪያውን ለደቀ መዛሙርቱ የተገለጠበትን ዕለት የሚገልጽ ነው። ሲቀጥል ቁጥር 24 ላይ ይህ በሆነበት ዕለት መድኃኒታችን ኢየሱስ ክርስቶስ በደቀ መዛሙርቱ መካከል ተገኝቶ ሰላም ለእናንተ ይሁን ባለበት ዕለት ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌሎቹ ደቀ መዛሙርት ጌታን አይተነዋል አሉት። እርሱ ግን ቶማስ የችንካሩን ምልክት በእጆቹ ካላየሁ፣ ጣቴንም በችንካሩ ምልክት ካላገባሁ፣ እጄንም በጎኑ ካላገባሁ አላምንም አላቸው። አላምንም፣ እኔ ራሴ በዓይኔ ካላየሁት እናንተ ባላችሁት አላምንም አላቸው። ቁጥር 26 ላይ የዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ ይህ ከሆነ በኋላ ከ8 ቀን በኋላም ይላል። ከ8 ቀን በኋላም ከመጀመሪያው መገለጥ በኋላ ለደቀ መዛሙርቱ ለመጀመሪያ ጊዜ ከተገለጠ በኋላ ከ8 ቀን በኋላም ደቀ መዛሙርቱ ደግመው በውስጥ ነበሩ። ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው ይላል። እንግዲህ ዳግም ትንሣኤ በማለት በቤተ ክርስቲያን የሚጠራው ይህ ስርዓት ይህንን መሰረት ያደረገ ነው። በመጀመሪያው ለደቀ መዛሙርት 2 ጊዜ ተገልጦላቸዋል። ከተነሳ በኋላ በመጀመሪያው ዕለት
በተዘጋ ደጅ ተገኝቶ ሰላም ለእናንተ ይሁን ባላቸው ጊዜ ቶማስ በመካከላቸው ባለመገኘቱና ደቀ መዛሙርቱ ጌታን አይተነዋል በማለት ሲነግሩት ካላየሁ አላምንም፣ የተቸነከሩ እጆቹን የተወጋውን ጎኑን ካላየሁ አላምንም በማለቱ እንደገና ለቶማስ ሲል በተዘጋ ደጅ ውስጥ በተዘጋ ቤት ውስጥ ባሉት ደቀ መዛሙርቱ መካከል ቶማስም ባለበት ሰላም ለእናንተ ይሁን በማለት የተወጋውን ጎኑንና የተቸነከሩ እጆቹን አሳያቸው። አዎ ቶማስም ጌታ አምላኬ በማለት መድኃኒታችን ኢየሱስ ክርስቶስን ካየ በኋላ እንዳመነው እናያለን። እንግዲህ በዚህ ክፍል ላይ ከአንድም ሁለት ጊዜ ለደቀ መዛሙርቱ ተገልጦላቸዋል። ቃሉ እንደሚለን አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ዛሬም በነገር ሁሉ ነገሮቻችን ተዘግተውብን በብዙ ፍርሃት በብዙ ስጋት ውስጥ ያለንን ሁሉ የአምላካችን የመድኃኒታችን ኢየሱስ ክርስቶስ ሰላም እንዲያገኘን ቅዱስ ፈቃዱ ይሁንልን። የተዘጋ ደጅ የማይገድበው የተዘጋ ደጅ የማይከለክለው ጌታ በሩን ክፈቱልኝ ሳይል በመካከላቸው ተገኝቶ ሰላም ለእናንተ ይሁን ያለበትን ለሁለተኛ ጊዜ ለደቀ መዛሙርቱ የተገለጠበትን ዕለት የምናስብበት ይህ ሳምንት ዳግም ትንሣኤ በሚል ተገልጿል በቤተ ክርስቲያናችን። የዮሐንስ ወንጌል ምዕራፍ 3 ቁጥር 7 ላይ የሚከፍት የሚዘጋ የሌለ የሚዘጋ የሚከፍት የሌለ ቅዱስና እውነተኛ የሆነ እርሱ ይላል። ቅዱስና እውነተኛ የሆነ እርሱ በተዘጋው ደጅ ገብቶ ሰላም ለእናንተ ይሁን አላቸው። ደቀ መዛሙርቱ መምህራቸውን በሞት አጥተው በፍርሃት ውስጥ ነበሩ። የአይሁድን ጭካኔ እያሰቡ የአይሁድን ክፋት እያሰቡ ፈርተው ነበር። ጌታ በመካከላቸው ተገኝቶ ሰላም ለእናንተ ይሁን ባላቸው ጊዜ ግን እጅግ ደስ አላቸው። የእርሱ ሰላም ወገኖቼ ዛሬም ሰላም ላጡት ሁሉ ደስታን ይሰጣል። የእርሱ ሰላም ዛሬም በብዙ ፍርሃትና በብዙ ስጋት ውስጥ ላሉት ሁሉ ሰላም ነው። ዳዊት በመዝሙሩ እንደተናገረው አንተ ከኔ ጋር ነህና ክፉን አልፈራም እንዳለ ጌታ ትቷቸው የሄደ ስለመሰላቸው ጌታን በአካል በቅርብ ስላጡ ሁልጊዜም ከነርሱ ጋር መሆኑን ማመን ስለተሳናቸው ትቷቸው የሄደ ስለመሰላቸው በብዙ ፍርሃት ውስጥ ነበሩ። እርሱ ግን ሁልጊዜም ከነርሱ እንደሆነ እስከ ዓለም ፍጻሜ ድረስ ከነርሱ እንደሆነ ቃል የገባላቸው ጌታ በዝግ ቤት ተገኝቶ ሰላም ለእናንተ ይሁን አላቸው። እነርሱም ደስ አላቸው ይላል። የእርሱ ሰላም የእርሱ መገኘት ትልቁ ደስታ ነው ወገኖቼ። ሁልጊዜም ከኛ ጋር እንዲሆን እርሱም ከኛ ጋር መሆኑን እያሰብን እኛም ከእርሱ ጋር በእምነት በመሆን የእርሱ ሰላም ለእያንዳንዳችን ትልቅ ረፍት የተዘጋን ደጅ መክፈት የሚቻለው እርሱ የተዘጋን ደጅ መክፈት የሚቻለው ጌታ ስለሆነ የእርሱን ሰላም በሕይወታችን በዘመናችን ሁሉ እንዲሆንልን እየተመኘን የተዘጋውን ደጅ መክፈት የሚቻለው እርሱ እንደሆነ በማመን ሁልጊዜም ከእርሱ ጋር በእምነት እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳን። ስለዚህ ዳግም ትንሣኤ የተባለበት እንግዲህ ዋናው ነገር ከዚህ የተነሳ ነው። በመካከላቸው በመጀመሪያው የመድኃኒታችን የኢየሱስ ክርስቶስ መገለጥ በዝግ ቤት ተገኝቶ ሰላም ለእናንተ ይሁን ባለበት ጊዜ ቶማስ በመካከላቸው ባለመገኘቱ ምክንያትና ቶማስ ደግሞ የኢየሱስ ክርስቶስን የተቸነከሩ እጆችና የተወጋውን ጎኑን ካላየሁ አላምንም የሚል አቋም ይዞ ስለነበር ለቶማስ ሲል ደግሞ በስምንተኛው ቀን በመካከላቸው ተገኝቶ ሰላም ለእናንተ ይሁን ማለቱን ቤተ ክርስቲያን በዚህ መንገድ ታስቧለች። አምላካችን እግዚአብሔር ስለነበረን ጊዜ ምስጋና ለእርሱ ይሁን። አሜን።